እስጢፎ ማረን ትችላለህ እስጢፎ በሉ። አስባችሁታል? እንደው አርትን ሙዚቃን ለምትወዱ እነ ቬሮኒካን እነ ቴዲን ምናምን አዳምጣችሁ ከዛ በኋላ ከዛ ይመጣና ቬሮኒካን ሰማችሁ መጠሪያዬ ካለች በኋላ መጣ ጀለስ ቢያሳጣኝ ዛሬ ትላንት አይደለም። ይህን ስትሰማ ምን ይሰማ? ይሄ እኮ ገና ይከሸናል። ድጋሚ ይታሰርልን አላሉም? ጃምፒሻ እንዴት ነሽ? እና ድጋሚ ይታሰርልን። እኔ አንድ ቀን ብጠፋ ምን አርጋችሁ ጠበቃችሁኝ? አዶናይን ተው፣ ቤተሰብ ተው። አቀናባሪው ራሱ ደሙ ፈልቷል። ስሜት ምናምን ጨምርበት እንጂ ዝም ብለን እንዲህ ወደኋላ እያየው ጆሲ ወር አበባ እረፍ ጆሲ ወር አበባ ልጁን አታስበላው። እውነቴን መጣው ከረፈደ ሁኔታው የገባኝ ትላንትና ነው። ነገ ስመለስ ይደብረኛል። እንደዚህ አይነት ነገር አለ እንዴ? ተው። እኔ በቃ እንዲያው ልሰግጥ በቃ እንዲያው ምን ሰግጥ ፈምስ ይሻላል። በቃ እንዲያው ምን እኔ እሱ ይሻለኛል። ይቅርታ ቤተሰብ፣ እኔ በቃ ሰግጥ ፈምስ ይሻለኛል። ምን አሉ? እስር ቤት ነው ያጠናው ይሄንን አላሉ? አረ ትችላላችሁ ቤተሰብና ትንሽ አስደበርክን። ተመችቶናል። ትንሽ አስደበርሽን። ማን አዶናይ ትንሽ አስደበርሽን። ደስ ብሎናል። ሸቤ ስትገባ ጭውት ያለና ሸቤ ላይ የሻማ ያዘፍነዋል። ታስታውሳላችሁ? ሸዋፈራው ደሳለኝ ዓርብ ዕለት ማታ ነው ከቅዳሜ አጥቢያ ምናምን እያለ የዘፈነ የለም? የሻማ ልትወቀጡ ስትሉ አዶናይም እንደዛ ይመስለኛል። ሸቤ ገባ ጊዜ የሆነ ነገር ዝፈን ብለውታል እና የሻማ የርከባይ ከረፈደ ስትሄጂ እመጣለሁ እና ኦ ማይ ጋድ እንደ ዛሬ ስቄ አላውቅምና ግጥሙን የሰጠው መከላከያ ነው አላሉም? አይ በጣም ነው የሰገጥከው። ኧረ ትችላለህ፣ ግን አዶናይ ትችላለች። በጣም መስገጥ ብራንድ ነሽ። በቃ እኔ ተመችተኝ በመሰገጥ ብራንድ ነህ። በቃ ሌላው ምንድን ነው? እውነት ከጨዋታው ውጪ ጆን ዳንኤል እንኳን ተፈታ፣ እንኳን ለዚያ በቃ። እውነት ነው የምለው እኔ በአንተ የተነሳ ያልሰደበኝ ሰው የለም። አብሮ 27,000 ሰው እንዳትወርድ እያለ ከተባለ በኋላ ዮኒ ማኛ ተጠርቶ ስለገባ ብቻ እኔ ስሰደብ ነበር በዛ ጉዳይ እግዚአብሔር በሚያውቀው እና ብዙ ሰዎች ብዙ ነገር ብለውኛል። እኔ ግን ከፋዩ እግዚአብሔር ነው። በዚህ አጋጣሚ የሆነ ጊዜ ላይ የአንተም ፋሚሊ አውርቼ ነበረ። እስከ ዛሬ ተናግሬው አላውቅም። የፋሚሊ ሜምበርህን ጠይቃቸው። ዮኒ ማኛን ደውሎ ያወራ ማን ነው? ምን ብላችሁታል ብለህ ጠይቅ።
የሆነ ነገር አድርግ ነገሩ እንዲስተካከል ብለው እሱን ነገር ብያለሁ በፊት ለፊት ማለት ነው። በዛም ብዙ ነገር ተብዬበታለሁ፣ ግን እስከ ዛሬ ተናግሬ አላቅም። እነሱን ጠይቃቸው። ለማንኛውም እንኳን ለዚያ በቃ ይቅርታ መጠየቅም ጥሩ ነው። ማናችሁ ኢትዮጵያ ላይ በምንም ነገር ላይ ብትሆኑ ውረዱ ስትባሉ በቃ መውረድ ነው። አለማወቅ ነው። እኔ ራሱ አላቅም ነበር፣ አልዋሽ። እኔ ራሱ አላቅም፣ እግዚአብሔር በሚያውቀው። ምክንያቱም እዚህ ሀገር እንደዛ ገጥሞን አያውቅም፣ ገጥሞን አያውቅም። እና በቃ ያንን ነገር ተስተካክሏል፣ ይቅርታ ብለዋል። በአዲስ ነገር ነው የሚመጣው። ይመቸው ጆን ዳንኤል። የምትወዱት ከሆነ ከልብ ሰፖርት አድርጉ፣ የምትወዱት ከሆነ። ሌላው ማስተራብነትን እባካችሁ አግዙ፣ እባካችሁ ማስተራብነትን አግዙ። ሌላ ገና ከመምጣቱ ልትለክፈው እንቁርቲ ተነስተሻል። እንቁርቲ ጆን ዳንኤል ገና ከመምጣቱ ነገር እያላት ነው። በቃ ነገር እየፈለገች እንዲየቆፈረች ምን አይነት የሰይጣን ቁራጭ እንደሆነች አላውቅም። መጀመሪያ የአንቺ ትዳር አይደለም 3 በትነሻል። እንቁርቲ 3 ጊዜ በትነሻል። ምን አገባሽ? ምን ቤት ነሽ? አሁን ገና ከመውጣቱ ጆን ዳንኤልን እንዲህ ብላ ይዘዋለች እንቁርቲ። በሱ ደግሞ ለመታወቅ ጆን ዳንኤል ልዘግብህ፣ የሶሻል ሚዲያ መርዘኞች ልዘግብህ። ከጉቶ ጋር ሰላም ነበራችሁ። ምናልባት ሊልስ ይችላል ጉቶ፣ እዮዳብ ጉቶ ማለቴ ነው። ከዛ እንቁርቲ የምትባል መርዝ አለች፣ የሶሻል ሚዲያ መርዝ እንቁርቲ አለች። እሷ ገና በአንተ ባለ ሪሌሽንሽፕ ምናምን ገብታ እያቦካች ነው። ስሟን አላውቀውም። ያንተ የልጅ ማን ነው እናት? የልጅ እናትን ስሟን አላውቀው። ጩጫይ ልጅ ናት፣ ጩጫይ ልጅ ናት። ግን ሶሻል ሚዲያ ላይ መታ ምን ስትል ሰምቻለሁ? አይ እኔ ሲንግል ነኝ ብላ ሙናይ ናዬ ነው ስሟ። አዎ ናዬ ነዮ አሪፍ ልጅ ናት፣ ቆንጅዬ ልጅ ናት። ናዮ የምትባል ልጅ ናዮ እኔ ሲንግል ነኝ እያለች ለብዙ ጊዜ ስትናገር ሰምቻታለሁ ብላለች። ፊት ለፊት የሚታይ ቪዲዮ ነው። መልካም ልጅ ናት። ከጆን ዳንኤል ጋር የተፈጠረ ነገር ይኖራል። ሲንግል ነኝ ብላለች። ኦኬ ይመቻቸው። የራሳቸውን ላይፍ እየጀመሩ ነው። እንቁርቲ ምንድን ነው የምታወቂው? 3 ትዳር ያፈረሰች ዝሆናማ እንቁርቲ ምንድን ነው የምታያቸው? ገና እኮ ያንግ ናቸው እነሱ። ከህይወት እኮ ገና የሚማሩ ናቸው። ከህይወት ገና የሚለምዱ ከህይወት ትምህርት የሚወስዱ ናቸው። ዝም ብለው ሲቀብጡ የወለዱት እንጂ አስበውበት የወለዱት ልጅም የለም። ሲቀብጡ ነው የወለዱት። እውነቱን ልናገር አይደለም እንጂ አስበውበት በትዳር ቀለበት ተደራርገው ምናምን የሆነ ነገር አለ። የሆነ ጊዜ ፍምስና መጣ፣ ተቾመሳል። ፍምስና ሲመጣ ሴቶች እንደ ርግብ ያንዣቡባል። ጥላ በጥላ ትሆናል። የጅብ ጥላው ነው የሚከተሉ። አሁን አዶናይ ላጫውት ሴት ቢል ሲዝረከረኩለት ነው የሚውሉት። በቃ ስትፈምስ ሴቶቹ ይመጣሉ። ይህ የስራው ባህሪ ነው። ስለዚህ በዛ ጊዜ ያንን ነበር የሆነው እንጂ ባትታሰር ኖሮ እርግጠኛውን ይናገራለሁ። አትወልዱ አያደርጉት። ባትታሰር ኖሮ ይህን ነገር አትወልደውም ነበር። ወጣቶቹ ትቀብጣላችሁ ኢትዮጵያ ላይ በተለይ ያንግ ጄኔሬሽን ብልግና ጥግ ድረስ ነው ያለው። ይህ መሻጎር ምናምን ፌመስ ሰው ሲመጣ መንከባለል ነው ስራችሁ። ስለዚህ ይህ ነገር ችግር አለ። ግን እንቁርቲ ምንድን ነው? ገና 1 ዓመት ከ4 ወር ታስሯል ልጁ። በቃ ትንሽ እረፍት መሰጠት አለበት። ምንም ይሁን ምን ጆን ዳንኤል 1 ዓመት ከ4 ወር አስከፍሎታል ዋጋ። የሚደብር ነገር ገጥሞታል። እስር ቤት መቼም ጥሩ ነገር የለም። በጣም ነው ይቅርታ የጠየቀበት በዚህ ጉዳይ ጆን ዳንኤል ይቅርታ
የኢትዮጵያ ሕዝብ ተምሬበት ብዙ ነገር አስተምሮኝ ዋጋ አስከፍሎኝ ወጣው አለ። ገና ከመምጣቱ አንዱ ይሄ አሉ አይደል አንዳንድ እከክ ሴቶች የሚያደርጉት ነገር ምን የሚያደርጉት በቃ ከሴት ወገንኩ ከሴት ወግናለሁ ምናምን የሚሏት ሙድ የለችም አይደለም። እሷም እህታችን ናት፣ እሱም ወንድማችን። ሁለቱ እሷም እህታችን ናት። ስለ እሷ አንድ ክፉ ነገር አላወራም። እሱም ወንድማችን። ስለዚህ በእነሱ መካከል ባለው ሌላ ነገር ያል ሊሆን ይችላል። ልጁም ላይሆን ይችላል። ሁነውስ ላይሆን ይችላል። የሱ ልጅ እንደ ይዶን ነው። ስለዚህ የሱ ካልሆነስ በምን ልታውቁ ነው? ስለዚህ መታይቺ መርዝ ምን ታረጋለች? ታነካካለች። እሱ ማለት እሷ በጣም ቆንጅዬ እንዲወጡ ኢትዮጵያዊ ልንገርሽ፣ በእነሱ እድሜ ያለ እንዳለ በዚህ ዘመን የሚፈጠሩት አበባ የመሰሉ ሴቶች ናቸው። በጣም ነው የሚያምሩት። በዩና ነው ዩቲ የምትሏት ዩና ነው ሰሙ ያምራሉ ሴቶቹ በሙሉ። የሚጣል ሴት የለችም። ናዩ የምትባለው እሷን የሚመስሉ የሚያምሩ በጣም ብዙ ሴቶች አሉ ኢትዮጵያ ላይ። በአሁን ሰዓት የመልክ ችግር የለም አባቴ። መልካት ኢትዮጵያ ውስጥ በጣም ውብ ናቸው። የመልክ ጉዳይ አይደለም እናቱ። አንዳንድ ደናቁርት እሷ ውብ ነሽ በዚህ ወጥ ምናምን የሚመጣ ነገር የለም። ስለዚህ ቢቻል እንደኔ ነገሩ ማጋጋል ሳይሆን የተፈጠረውን ነገር ሳሚራ አስተማውን ፖት ያ ተግባባን። የሚያምሩ ሰዎች አሉ፣ የሚያምሩ ሴቶች አሉ። ቆንጆች ናቸው። አሁን ያንጎ ነው የሚመጡት ቲክታክ ላይ ያምራሉ። የመልክ ችግር ኢትዮጵያ ላይ ያለ አታስመስዩ። የመልክ ችግር አይደለም። ካልተግባቡ አልተግባቡም። የዚህ ዘመን ታጋሽ አይደለም። በቃ በትንሽ በትልቁ ጓ ነው የሚለው ዘመኑ። የፍቅር ጊዜ አይደለም ዘመኑ። በትንሽ ነገር የሚከፋ ህዝብ ነው ያለው። ስለዚህ እንጂ አሁንም ማን ነው ስሟ? በእናታችሁ ስሟን ተውትና እናውራ። የጆን ዳንኤል እያልኩ ጆን ዳንኤል በጣም ኢትዮጵያውያን ይቅርታ ጠይቆ በዚህ ነገር ላይ ዋጋ አስከፍሎኛል ብሎ ተምሮበት በቃ ያለን ሰው እንደመጣ መከትከት ልክ አይደለም። በቃ አትከትክቱት፣ ፍቱት። እንቁርቲ ገና ከመምጣቱ ይዘዋለች እና ናዮና እሱ ይነጋገራሉ ብዬ አስባለሁ። ይነጋገሩ እነሱ በጣም ህይወት ገብቶታል፣ ተረድቶታል፣ በስሎ ነው የወጣው። ስለዚህ ጆን ዳንኤል እግዚአብሔር ካንተ ጋር ይሁን። እኔ እግዚአብሔር በሚያውቀው ከቤተሰቦች ጠይቅ፣ ምን ብሎኝ ምን እንዳልኩ ጠይቅ ከቤተሰብ። እኔ እዚህ ተሰድቤበታል። እኔ ልሰደብ ችግር የለውም። እዛ ውስጥ ላለው ነገር ግን ቤተሰብ ጠይቅና በምን ተነጋግረን ምን እንደሆነ እነሱን አመስግን። በውስጥ ነው ያንን ምለው። ስለዚህ አሁንም በእነሱ መካከል እንቁርቲ ገብታለች። እንቁርቲ ገብታ እየፈተፈተች ነው። የራስሽን ህይወት አበሻቅጠሽ ባዶ ከተሽ ልክ ትዳር እንዳለው ልክ ህይወት እንዳለው አድቫይዝ አድራጊ እንደሆንሽ ብለሽ መጠሽ የምታሽቀብጭው ነው። አንቺ አጠቅሚ ትዳር በእያንዳንዱ በትነሻል። አንቺ ገብተሽ ያስተካከልሽው አንድ ነገር የለም። አንድ ነገር የለም። አንቺ ገብተሽ ያስተካከልሽው አንድ ሪሌሽንሽፕ የለም። እንዲጣሉ ነው የምታደርጊው። ሞር መርዝ ስለሆንሽ ማለት ነው። ትላንትና የነዞይን ጉዳይ የምታውቂ ይመስለኛል። ዞይ ገና ጊፍት መስጠት ሲጀምር ጀምሮ መተሽ ሰድበሽ እኔ ምንም ውስጥ የለውም ሲልሽ ጠብቀሽ ከዛ ደግሞ ማነው ስሟ ጋር ሄደሽ ሜላት ጋር ሄደሽ እንኳን ደስ አለሽ አብራችሁ በመሆናችሁ ምናምን ከዛ ሁለቱ እዚህ ጋር አሁን የምትሰሪው ይሄንን ነው። እንደዚህ አይነት ችግር አለብሽና አንቺ ሜንታሊ እብድ ነሽ። ፈጣሪ ምስል እብድ